ይመልክ ሀገረ። በመንፈስ ራሱን የሚገዛ ሰው ሀገር ከሚገዛ ሰው ይሻላል። ስለሚገባን ትዕግስት ለተወሰነች ደቂቃ እንማማራለን። ከኃያል ሰው ታጋሽ ሰው ይሻላል። ኃያል ሰው እንግዲህ የሚባለው ብዙ አይነት ኃይል አለ። ኃይል ስጋዊ፣ ኃይል መንፈሳዊ አለ፣ ኃይል መላእካዊ አለ። ስጋዊ ኃይል አለ፣ መላእካዊ ኃይል አለ፣ መንፈሳዊ ኃይል አለ። የታምራት ኃይል፣ የፈውስ ኃይል፣ አጋንንትን የማውጣት ኃይል፣ ሙት የማንሳት ኃይል፣ እንዲህ ያለ ሁሉ ኃይል አለ። ከዚህ ሁሉ ኃይል ይልቅ ትዕግስት ያለው ሰው ይሻላል ተብሎ ተነግሯል። ኃያል ሰው እንግዲህ በቃሉ አድሮ በስጋዊው ስናወርደው በኃይል ስጋዊ ስንሄድ ኃይል ስጋዊ ብዙ አይነት አለው። የውበት ኃይል አለ፣ የመጠጥ ኃይል አለ፣ የነገስታት ኃይል አለ፣ የሴቶች ኃይልም አለ። በመጽሐፈ ዕዝራ ሱቱኤል እንደተቀመጠልን እነዚህ ኃይሎች አሉ። የመጠጥ ኃይል ሰዎችን ዓላማቸውን አስቶ ለወዳጆቻቸው ምስጢር ሊያወጡ የሚቸገሩትን ጠንቃቃ ሰዎች እንኳን ሳይቀር ምስጢራቸውን ያለ ቦታውና ያለ ጊዜው እንዲዘረግፉ የሚያባክን መጠጥ ነው። እንዲያውም እባብ ከነደፈው ሰው መጠጥ የነደፈው ሰው ይሻላል ማለት፣ መጠጥ የነደፈው ሰው እባብ ከነደፈው ሰው ይብሳል ተብሎ ይነገራል። ለምን? እባብ የነደፈው ሰው እግሩ ላይ ቢነድፈው ወደ ጭንቅላቱ እንዳይወጣበት ከፍ ብሎ ያስሩታል። መጠጥ የነደፈው ሰው ግን የሚታሰርበት ቦታ የለውም፣ ሁሉም ተመርዟል። ስለዚህ ኃይል ዓለምን አንበርክኮ ለዝሙት፣ ለግድያ፣ ለስርቆት ቀላይ ለቀላይ ትፄውዖ ብሏል ቅዱስ ዳዊት። ጽድቅ ጽድቅን እንደሚጠራው ኃጢአት ኃጢአትን ይጠራዋል። ስካር ዝሙትን ይጠራል። ዝሙት ስርቆትን ይጠራል። ስርቆት ነፍስ መግደልን ይጠራል። ነፍስ መግደል ቀቢጸ ተስፋን ጠርቶ ወደ ጣዖት ማምለክ ሁሉ ይሄዳል። ስለዚህ መጠጥ የነገሮች ሁሉ ስር፣ የመበላሸትና የውድቀት ሁሉ መጀመሪያ መጠጥ ነው። ስለዚህ የመጠጥ ኃይል አለ። ጠጥተው ኃይል የሚሰሩ ሰዎች አሉ። ጠጥተው ባዘዙት ስራ ኃይል የሚያስደርጉ ኃይል አለን ብለው ሰው የሚያስገድሉ፣ ሀገር የሚያተራምሱ፣ ሀገር የሚፈጁ በመጠጥ ኃይል የሚሰሩ ሰዎች አሉ። ይሄ የመጠጥ ኃይል ነው። በመጠጥ ኃይል ሁላችን እንደምናውቀው የቅዱስ ዮሐንስ መጥምቅ አንገቱ እንዲቆረጥ የተደረገው በመጠጥ ኃይል ነው። ሰውየው ጠጥቶ ራሱን በመሳቱ ምክንያት አንገቱን ቁረጥልኝ ሲባል እሺ እንዲል አይምሮውን እንዲስት ተደረገ። ጽድቅና ኃጢአት ተለይተው እንዳይታዩ የሚያደርገው መረረ ገሃነመ እሳትንና ጣዕመ መንግሥተ ሰማያትን ለይተን የምናይበትን ውሳጣዊ አይናችንን ማለት ነው። ውሳጣዊ አይናችንን እንዲጨልም የሚያደርገው መልካሙ ክፉ ሆኖ እንዲታየን፣ ክፉ መልካም ሆኖ እንዲታየን የሚያደርግ መጠጥ ነው። መራራው እንዲጣፍጠን፣ ጣፋጩ ደግሞ እንዲመረን፣ መንግሥተ ሰማያት እንድንጠላት፣ ሲኦልን እንድንወዳት ራሔል እንዘ ትበኪ በይንተ ውሉዳ አበየት ተናዝዞ ወነጊፈላ። ራሔል ስለ ልጆቿ ስታለቅስ መጽናናትን እምቢ አለች ተብሎ በማቴዎስ ወንጌል ምዕራፍ 2 ላይ ተቀምጦልናል። ራሔል መጽናናትን እምቢ አለች የተባለች ራሔል የተባለች መንግሥተ ሰማያት ናት። ራሔል እስመ ይኮንዋ ውሉዳ ውሉደ ልጆቿ ልጅ ስላልሆኗት ስለሞቱባት ስለ ልጆቿ አለቀሰች ማለት መንግሥተ ሰማያት የሚገባባት አታ አዘነች ነው። ከሽማግሌዎችም በሽምግልናው የሚገኝ፣ ከምንኩስናውም በምንኩስናው የሚገኝ፣ ከክህነቱም በክህነቱ የሚገኝ፣ ከትዳሩም በትዳሩ የሚገኝ፣ ከዲቁናውም በዲቁና የሚገኝ፣ ከስልጣኑም በስልጣኑ የሚገኝ፣ ከነጋዴውም በነጋዴነቱ እግዚአብሔርን የሚያከብር አጥታ መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ አዘነ። መንግሥተ ሰማያት የሚገባ ጠፍቶ አዘነ። ቃል በራማ ተሰማ ይላል። ራማ ማለት ራማ ብሂል ልዑል መካን ይላል ቅዱስ ዮሐንስ አፈወርቅ። ራማ ማለት ትልቅ ቦታ ማለት ነው። ሰማይ ማለት ነው። ሰማይም ማለት እግዚአብሔር ነው ብሎ ይነገራል።
ቃል በራማ ተሰማ ማለት እግዚአብሔር ባራያው በአምሳሉ የፈጠረው ሕዝብ ለከንቱነት ተገዝቶ አይቶ አዘነ ማለት ምን ማለት ነው? በአንድ ኃጢአተኛ መመለስ በሰማይ መላእክት ደስታ የሚደረግ ከሆነ በዓለም ሁሉ መጥፋት ደግሞ በሰማይ መላእክት ሐዘን ይደረጋል ማለት ሲገለበጥ እሱ ነው። የአንድ ኃጢአተኛ መመለስ ለመላእክት ደስታቸው ከሆነ የዓለም ሁሉ መጥፋት ምን ያህል ሐዘን ነው ማለት ነው። ስለዚህ የመጠጥ ኃይል ሰውን ጨልጦ ገርኝቶ መንግሥተ ሰማያትንም እንዲረሳ ተዘክሮተ መስቀል እንዲረሳ ስቅለተ ሕሊና እንዳይኖረው ገሃነምን ያህል መከራ አስቀምጦ ሰይጣንን ያህል ጠላት አስቀምጦ ከርስት መንግሥተ ሰማያት ስደት እያለበት መከራ መስቀሉን ረስቶ አምላኩ ሥጋውን ደሙን ፈትቶ እንደሰጠው ረስቶ ዓለም በሙሉ ወደማይገባ እንዲሄድ ያደረገው አንዱ መጠጥ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሁን እዚህ ውስጥ መጠጥ የማያዝበት ሰው አለ? ቤተ ክርስቲያናችን በአግባቡ መምራት እንዳትችል ካህናቷ በአግባቡ እንዳይተዳደሩ የሚያደርግ እናንተም ሁልጊዜ ቤተ ክርስቲያን ስትመጡ ቤተክርስቲያን በምትመጡበት ጊዜ ሁልጊዜ ክብረ በዓላት ላይ ልመና እየተለመነ ወንጌል እንዳትሰበኩ የሚደረገው አንዱ አስራት በኩራት እንዳያወጣ ሰው የሚያደርገው ምንድነው? መጠጥ ነው። ያልታወቀበት ዓለሙን ግን እያጠፋው ያለ ኃይለኛው የዲያብሎስ መሳሪያ መጠጥ ነው በእውነቱ ማለት ነው። ነገሩ ቅዱስ ሆኖ ሳለ ለማይገባ ለሚጠቀሙበት ግን ክፉ ነው። መጠጥ ቅዱስ ነው። እርኩስ ፍጥረት እግዚአብሔር የፈጠረው ፍጥረት ሁሉ ቅዱስ ነው። ለሚጸድቅበት ሰው የሰይጣንን ተንኮል ተጠቅሞ መጽደቅ ይችላል። ምክንያቱም ሰይጣን ተንኮል ሲጨምር፣ ሰው ትዕግስት ሲጨምር እግዚአብሔር ክብር ይጨምራል። ለማይጠቀም ሰው ግን እንኳንስ መጠጡ ክርስቶስን ማሰናከያ ድንጋይ ነው። መዳን ለማይሻ ሰው በክርስቶስም ይሰናከላል። ሁሉም ሰው እንደሚገባ ለማይራመድበት ሁሉም ነገር መጥፊያ ነው። ማንኛውም ነገር መጥፊያ የምናደርገው ራሳችንን። ሌላው ቀርቶ እንኳንስ መጠጡ ይቅርና የራሳችን ፍቶት ራሱ ፍላጎት ራሱ ለቅድስና የተፈጠረ ነው። ፍላጎት ባይኖር መንግሥተ ሰማያትን መሻት አንችልም። እግዚአብሔርን መሻት አንችልም። ቅዱሳንን መውደድ አንችልም። መፋቀር አንችልም። በሕጉ መቃጠል አንችልም። ፍቶት ራሱ የተሰራው ወይም ፍላጎት የተሰራው መንግሥተ ሰማያትን እንድንሻበት ነው። ሰው ግን ለርኩሰት ይጠቀምበታል። መጠጥም እንዲሁ ለፈውስ ለጤንነት ተሰርቷል። ሰው ለርኩሰት ይጠቀምበታል እና ኃይለ መጠጥ ዓለሙን ገዝቶታል ሰው ማለት ነው። ሰው እንግዲህ 50 ሺህ 100 ሺህ እያወጣ ሁሉ የሚጠጣ ሰው አለ ይባላል። ድሃው ደግሞ የሚጠጣው አጥቶ ተቸግሮ መከራውን ይውላል። የዕለት ጉርስ የዓመት ልብስ አጥቶ ቅዱስ ዮሐንስ አፈወርቅ ምን ይላል? አንቺ ሴት ደራርበሽ የምትለብሽው ለምንድን ነው ይልና ባለቤቴን ደስ እንዲለው ብዬ ትይኝ ይሆናል። ግን አይደለም። ባለቤትሽን ደስ እንዲለው ቢሆን ኑሮ ያንን ያማረ ልብስ በቤትሽ ትለብሹ ነበረ። ግን ከቤት የከፋውን ለብሰሽ በውጭ ያላማረውን ትለብሻለሽ። ስለዚህ ይህንን የምታደርጊው በድሃ ሴቶች ላይ ለመመካት ነው ይላል። በአንቺ ምክንያት ያቺ ድሃ ሴት እግዚአብሔርን እንደምትሰድበው አታውቂምን ብሎ ይነገራል። ስለዚህ ተመልከቱ፣ እኛ በየደቂቃው የምንለዋውጠው ልብስ ኖሮን ሌሎች በዓመት አንድ ጊዜ የሚለውጡት በማጣታቸው ምክንያት እግዚአብሔርን ምን ነው እኔስ ከፍጥረትህ አይደለምን? ከነዚህ እንዳንድ ቆጥረህ አልፈጠርከኝምን? ብለው እንደሚያማርሩት ሰዎች የዕለት ጉርስ አጥተው እየተሰቃዩ በእስር ቤት እየተሰቃዩ የሚያርፉበት አጥተው በአስፓልት ላይ ውርጭ እየደበደባቸው እየተቸገሩ ታሞ የሚታከሙበት አጥተው በመጠጥ መቀናጣት እግዚአብሔርን ማሰደብ ነው። እግዚአብሔርን ማሰደብ ነው። በልክ መኖር እንዴት በጎ ነው። ኃይለ መጠጥ ዓለምን እየገዛው ያለ ዛሬ ኃይለ መጠጥ ነው። ኃይል ደግሞ ኃይለ ብእሲት አለ፣ የሴት ኃይል አለ፣ ወይም ደግሞ የውበት ኃይል የሚባለው ነው። ሰው ተጨልጦ ተገርኝቶ ክብሩን ሁሉ ትቶ የኃጢአት ክፋቱ በኃጢአት ጊዜ ክብር ትዝ አለ ማለቱ ነው። ኃጢአት በሚሰራበት ጊዜ ክብር ትዝ አይልም። ገሃነምም ትዝ አይልም፣ መንግሥተ ሰማያትም ትዝ አይልም። የኃጢአት መራራነቱ የሚታወቀው ሁለት ጊዜ ነው። አንደኛው ሰርተን ስንጨርስ ነው። ሁለተኛው ዋጋ ሲያሰጥ ነው። ዋጋችን ስናገኘው ወይኔ እንዲህ ያለ ፍዳ መኖርም ባውቅ ምን ነው በቀረብኝ የማይጠቅም ጸጸት ማለት ነው። ኃጢአቱን ሰርተነው ስንጨርስ ሶበ ተረክቦ ለኃጢአቱ ይጸላ
ኃጢአቱን ሰርቶ ሲጨርስ ወዲያው ይጠላታል። ያን ጊዜ አይምሮ ይሟሽሻል፣ ክብር ያጣል፣ ተስፋ ይቆርጣል፣ የልብ ጉልበት ያጣል። እግሩም ሽባ ይሆንበት። አየራትን ሰንጥቆ መንግሥተ ሰማያት ይሄድ የነበረው እግሩ ሽባ ይሆንበታል። ጸልዮ የማይሰማ ተናግሮ የማይደመጥ ስግደቱም ተቀባይነት የሌለው ቤተ ክርስቲያንም የማትሰማው ያስመስለዋል። በቀቢጸ ተስፋ ይነደዋል። ጨልጦ ገርኝቶ ከእግዚአብሔር መንግሥት እንዲወጣ ያደርገዋል። ስለዚህ የውበት ኃይል አንዱ ኃይል ነው። ዓለምን ዛሬ የሚገዛው ምንድን ነው? ውበት። እስቲ ውበት በሉ። አትገዙም? ለውበት ትገዛላችሁ? አትገዙ? ትገዛላችሁ? አሁን አንድ ሰው በጣም የሆነ መልክ የምትወዱት መልክ ቢኖር ገጀራ ይዞ መጥቶ ሊያርዳችሁ ቢሆን ያ ውበት ትዝ ይላችኋል? አይላችሁም? ይላችኋል? እሳት አንድዶ በዚህ ሊያቃጥላችሁ ነው ቢላችሁ ያ ውበት ትዝ ይላችኋል? አይላችሁም? ስለዚህ ተመልከቱ፣ ሰው በውበት አሁን ማንኛውም ሰው የተባረከው በዓለም ውበት ነው። በምን ውበት? የቤት ውበት፣ የመኪና ውበት፣ የራስ ውበት፣ የኑሮ ውበት፣ ድልድል ቅምጥልነት፣ በቃኝ የማይባል ፍላጎት ማለት ነው። በቃኝ አለ ማለት ደግሞ ክርስቲያኖች የሚረኩት ባላቸው ነገር ላይ ሰላም በማግኘት ነው እንጂ የሌላቸውን በመመኘትና ያን በማሳደድ ሰላምን ሊያገኙ አይችሉም።